ክብር ሁሉ ለኢየሱስ ክርስቶስ ይሁን። እንደምን ሰነበታችሁ የተወደዳችሁ ቅዱሳን? ሰላም ለእናንተ ይሁን። የጌታ ጸጋና ሰላም ይብዛላችሁ። እግዚአብሔር አምላኬን እጅግ አድርጌ አመሰግናለሁ። ዛሬ ደግሞ ወደፊታችሁ መጥቻለሁ። የጀመርነውን ትምህርት እንቀጥላለን። እየተማርን ያለነው ትምህርት ስለ መጥምቁ ዮሐንስ ነው። ግላዊ የሆነ ህይወት ካራክተር ስተዲ የሚለውን እያጠናን ነው። በጣም በጥልቀት ነው እየተማርን ያለነው። ባለፈው ክፍል የተማርነው እንግዲህ ሁለት ክፍል አስተምሬያለሁኝ። ስለ ውልደቱና የተወሰነ ደግሞ ስለ አገልግሎቱ ተነጋግረናል። በተለይ በጣም ሰፊ ሽፋን ሰጥቶ የተናገረው ሐዋርያው ቅዱስ ዮሐንስ ነው። ሐዋርያው ዮሐንስ ስለ መጥምቁ ዮሐንስ በስፋት ነው በዝርዝር የሚናገረው። ምክንያቱም ህዝቡ የሃይማኖት መሪዎች ዮሐንስን ከክርስቶስ ጋር እያመሳሰሉት ስለነበረ ኢየሱስ ክርስቶስን ሎጎስን በግሪኩ ቃል የሆነውን አምላክ የሆነውን ጌታችንን ኢየሱስ ክርስቶስ በመጀመሪያ ቃል ነበረ ብሎ ከእግዚአብሔር ጋር ያለውን ዝምድና ይነግረናል። በሁለተኛ ደረጃ ደግሞ ሁሉ በእርሱ ሆነ ብሎ ደግሞ ከሆነውም አንዳች ያለ እርሱ አልሆነም ብሎ ደግሞ ወገኖች ሆይ ከፍጥረት ጋር ያለውን ዝምድና ይነግረናል። ከዚያ በእርሱ ህይወት ነበረች፣ ህይወትም የሰው ብርሃን ነበረች ብሎ እንደገና ደግሞ ከሰው ጋር ያለውን ዝምድና ይነግረናል፣ የጌታችንን ኢየሱስ ክርስቶስን ማንነት። ከዛ በኋላ እንደምታውቁት ጌታችንን ኢየሱስ ክርስቶስንና መጥምቁ ዮሐንስን ሰዎች አመሳስለውት ስለነበረ ተቀላቅሎባቸው ስለነበረ በመጀመሪያ ቃል ነበረ የሚል ቃል ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ያስቀምጥና ከዚያ ደግሞ ቁጥር 6 ላይ ከእግዚአብሔር ዘንድ የተላከ ዮሐንስ የሚባል አንድ ሰው ነበረ ይላል። ሁለቱም ነበረ ነው። አማርኛውም ነበረ ነው የሚለው፣ እንግሊዘኛውም ወዝ ስለሆነ ነበረ ነው። ነገር ግን የግሪኩ ቃል ሁለቱን ለያይቶ ያስቀምጣል። ኢየሱስ ክርስቶስን በግሪኩ ኤሚ ብሎ ያስቀምጠዋል። ከዘላለም የነበረ ነው፣ ከዘላለም የነበረ ነው፣ የመጣ ነው። ስለ ዮሐንስ ሲናገር ግን ቁጥር 6ን ኤጌኔቶ የሚል ቃል ያስቀምጣል። ኤጌኔቶ ማለት ያልነበረ ወደ መኖር የመጣ። አያችሁ፣ የተጻፈው ኦሪጂናሉ አዲስ ኪዳን የተጻፈው በግሪኩ ቃል ስለሆነ ወደ ግሪኩ ቃል ስንሄድ ነው ትክክለኛ ትርጉሙን የምናገኘው እንጂ አማርኛችን ሁለቱንም ነበረ ብሎ ነው የሚያስቀምጠው። ስለዚህ ዮሐንስ ወንጌል የተጻፈበት ዓላማ ደግሞ ዋናው ዓላማው ምንድን ነው በምንልበት ጊዜ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ ነው። ዮሐንስ ወንጌል ምዕራፍ 20 ቁጥር 31 ላይ የሚናገረው። ስለዚህ ሐዋርያው ዮሐንስ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ይመሰክሩ ዘንድ ምስክሮችን፣ ታማኝ ምስክሮችን ያስቀምጣል። በመጀመሪያ ደረጃ ያስቀመጠው ዮሐንስን ነው ያስቀመጠው። የእግዚአብሔር ልጅ እንደሆነ ታምኑ ዘንድ እየመሰከረ የመጣ ዮሐንስ የሚባል ሰው ነበረ ብሎ በመጀመሪያ ደረጃ ማንን ያስቀምጣል? ዮሐንስን ያስቀምጣል። በሁለተኛ ምስክር አድርጎ ያስቀመጠው ደግሞ ደቀ መዛሙርቱን ነው። የእግዚአብሔር ልጅ እንደሆነ የመሰከሩ እነሱ ናቸው ብሎ ደቀ መዛሙርቱን ያስቀምጣል። በሶስተኛ ደረጃ ድንቅና ተአምራት ወይንም እሱ እንደሚለው ምልክቶችን ያስቀምጣል ማለት ነው። ጌታ የተመሰገነው። ስለዚህ ይሄንን በደንብ ሰፊ ሽፋን ሰጥቶ ስለ ዮሐንስ ይናገራል። ወገኖች ለምንድን ነው ሐዋርያው ዮሐንስ ስለ መጥምቁ ዮሐንስ ይህንን ያህል እየደጋገመ መናገር የፈለገበት በምንልበት ጊዜ ዮሐንስ ወንጌል ምዕራፍ 1 ቁጥር 6 እስከ 8 ያለውን ላንብብላችሁ። ከእግዚአብሔር የተላከ ስሙ ዮሐንስ የሚባል አንድ ሰው ነበረ። ሁሉ በእርሱ እንዲያምኑ ይህ ስለ ብርሃን ይመሰክር ዘንድ ለምስክር መጣ። ስለ ብርሃን ይመሰክር ዘንድ 1፣ ለምስክር መጣ 2። ስለ ብርሃን ሊመሰክር መጣ እንጂ ምስክር ራሱ ብርሃን አልነበረም ይላል። 3 ጊዜ ምስክር የሚለውን ይናገራል። እና ዮሐንስ በስፋት በዝርዝር ነው ስለ መጥምቁ ዮሐንስ የሚናገረው። 3 ጊዜ ምስክር የሚለውን ቃል አንስቶ ስለ ዮሐንስ ይናገራል። ምክንያቱም ዮሐንስ ወንጌል ምዕራፍ 1 ቁጥር 19 እስከ 20 ስናነብ ወደፊት እንመለከተዋለን። ይህንን ክፍል በዝርዝር ወገኖች ሆይ አንተ ማነህ ብለው ሊጠይቁት አይሁድ
አንተ ማነህ ብለው ይጠይቁት ዘንድ ከኢየሩሳሌም ካህናትንና ሌዋውያንን በላኩበት ጊዜ የዮሐንስ ምስክርነት ይህ ነው ይላል። መሰከረ፣ አልካድም። እኔ ክርስቶስ አይደለሁም ብሎ መሰከረ ይላል። እኔ ክርስቶስ እኮ አይደለሁም፣ ለምንድን ነው ክርስቶስ ነው የምትሉኝ? እኔ እኮ አይደለሁም ብሎ መሰከረ ይላለኝ። ልክ እዚሁ ዮሐንስ ወንጌል ምዕራፍ 1 ቁጥር 15 ዮሐንስ ስለ እርሱ መሰከረ እንዲህ ብሎ ይላል። ስለማን ነው? ስለ ጌታችን ኢየሱስ ክርስቶስ መሰከረ፣ ጮክ ብሎ መሰከረ። ታዲያ አሁን እየደጋገመ የሚናገረው ስለምንድን ነው? ስለ ምስክርነት ነው። ታዲያ ምስክር ማለት ምን ማለት ነው? ምስክር ማለት እንግዲህ ወገኖች ሆይ ዳኛም ጠበቃም አይደለም። ምስክር ማለት ከሳሽም ተከሳሽም አይደለም። ምስክር ማለት ዳኞች ትክክለኛ ፍርድን ይፈርዱ ዘንድ ስለ አንድ ሰው ያየውን፣ የሰማውን፣ የዳሰሰውን ነገር ከፍርድ በፊት በእውነተኛ ቃል ቆሞ የሚናገር ማለት ነው። ወገኖች አስቀድሞ የሚናገር ማለት ነው። ምስክር የሚለው ቃል ደግሞ በግሪኩ ወገኖች ማርቲር የሚል ቃል ተቀምጧል። ምስክር ማለት ነው። እንግሊዘኛውም እንደዚሁ ማርቲር ነው የሚለው፣ ግን ሰማዕት ነው የሚለው። ታዲያ የግሪኩና የእንግሊዘኛው ቃል ለምን ተለያየ በምንልበት ጊዜ የጀርባውን ታሪክ ስናጠና ማርቲር ወገኖች ሆይ ምስክር ማለት እንደሆነ ወደኋላ ሂደን በአንደኛው ክፍለ ዘመን መጨረሻ ላይ ጀምሮ እስከ 4ኛው ክፍለ ዘመን ድረስ በምንመለከትበት ጊዜ የሮም መንግስት ክርስትናን በጣም ያሳድድ ነበረ። ምክንያቱም የሮም ቄሳሮች እንደ አማልክት እንደ አምላክ ይቆጠሩ ስለነበረ፣ የአምላክ ልጆች ናቸው ተብሎ ይቆጠሩ ስለነበረ ይሰገድላቸው ነበር፣ ይመለኩ ነበር። ወገኖች አምልኮ ደግሞ መንግስታዊ አምልኮ ነው፣ በመንግስት የተደነገገ ነው። ማንም ሰው አልሰግድም ማለት አይችልም፣ ግዴታው ነው። አሕዛብ ደግሞ በጣም ብዙ አማልክት አሏቸው፣ ለነዛ ሁሉ ይሰግዳሉ። እንደገና ደርበው ለቄሳሮቹ፣ ለሃይማኖት መሪዎቹ፣ ለአጼዎቹ አብረው ምን ያደርጉ ነበር? ያመልኩ ነበር። ክርስትና ደግሞ ከእግዚአብሔር ውጭ ማንንም ማምለክ ምን አይልም፣ አይፈቅድም። ከዚህ የተነሳ እንደገና ኢየሱስ ክርስቶስ የጌቶች ጌታ ነው፣ የዓለም መድኃኒት ነው፣ የነገስታት ንጉሥ ነው ብለው ክርስቲያኖች ያምኑ ስለነበረ በዚህ ምክንያት የሮም መንግስት ለፍርድ አሳልፈው ይሰጧቸው ነበር። በአራዊት ያስበሏቸው ነበር፣ ይቀጠቅጧቸው፣ ይደበድቧቸው፣ ያስሯቸው፣ ይገድሏቸው ነበር። ነገር ግን ከዚህ በፊት ከመገደላቸውም ከመታሰራቸውም በፊት ምን ያደርጓቸው ነበረ? በፍርድ ፊት ያቆሙና ለቄሳር እንዲሰግዱ፣ ኢየሱስ ክርስቶስን እንዲክዱ፣ ክርስቲያኖች እኛ ለቄሳር እንሰግዳለን ብለው እንዲናገሩ ያደርጓቸው ነበር። እውነተኛ ክርስቲያኖች ግን በፍርድ ፊት ይቆሙና በአደባባይ ፊት ይቆሙና ኢየሱስ ክርስቶስ ጌታ ነው፣ አምላክ ነው፣ ንጉሥ ነው፣ እሱ አዳኝ ነው ብለው ይመሰክሩ ነበር። በዚህ ምክንያት አሰቃይተው ምን ያደርጓቸው ነበር? ይገሏቸው ነበር። ስለዚህ በሚገሏቸው ጊዜ እገሌ እኮ ማርቲር ሆነ፣ ሰማዕት ሆነ መባል ተጀመረ ወገኖች ሆይ። ስለዚህ ዮሐንስ ምስክር ሆነ፣ አልካደም፣ ማርቲር ሆነ ወገኖች ሆይ። ስለዚህ ኢየሱስ ክርስቶስ በሕይወት ዘመን ይነገርለት የነበረ አምላክ የሆነ ንጉሥ የሆነ ዘለዓለማዊ አምላክ ነው እያሉ እየመሰከሩ ምን ያደርጉ ነበር? ሕይወታቸውን ሰማዕት እያደረጉ ያልፉ ነበር። ደግሞ ስለ ጌታ መስክረው የሚሞቱ በተለየ አክብሮት ያዩአቸው ነበረ። የተለየ ስያሜ ይሰጧቸው ነበረ። እነዚህ እኮ ጌታን ያከበሩ ናቸው ይባሉ ነበር። ያ ምስክር በታሪክ ሂደት ውስጥ ስለሚገደሉ ሰዎች ሰማዕት የሚል ስም ተሰጣቸው ማለት ነው። ምስክር የሚለው ስም እየቀረ ለምሳሌ አሁን የትንሣኤው ምስክር ነው የሚባሉት ሐዋርያት። ቃሉ ራሱ የትንሣኤው ምስክር ነው የሚላቸው። የትንሣኤው ምስክር ስለ ክርስቶስ እየመሰከሩ መስዋዕት ሲሆኑ ሰማዕት የሚል ስም ትርጓሜ ያዘ ማለት ነው። ለዚህ ነው እንግሊዘኛው ሰማዕት ብሎ የሚናገረው። ዮሐንስ ስለ ኢየሱስ ክርስቶስ በጽድቅ ሲመሰክር ነው ሰማዕት ሆኖ ያለፈው። ጌታ ይመስገን። እሺ ዮሐንስ በዚህ ቦታ እየመሰከረ ነው። ግን የዮሐንስ ምስክርነት ምንድን ነው የተለየው? ከሌላው የተለየበት ምክንያቱ ምንድን ነው? ሌላውም ይመሰክራል፣ እሱም መስክሯል። ምንድን ነው የተለየው በምንልበት ጊዜ ወገኖች ዮሐንስ በዛ ዘመን በአይሁዳውያን ዘንድ ዝነኛ ሰው ነው፣ ፖፑላር ሰው ነው፣ በጣም የታወቀ ሰው ነው። የአዲስ ኪዳናችንን መልእክት ብንመለከት ራሱ 89 ጊዜ ነው ስሙን ያነሳው ወገኖች። ይሄ የሚያሳየው ለአዲስ ኪዳናችን መጽሐፍት ምን ያህል ቤተሰብና ምን ያህል የደመቀ መሆኑን ያሳየናል።
ይሄ ለአዲስ ኪዳን መጽሐፍት ነው ወገኖች። ነገር ግን ከአይሁዳውያንም ውጭ በአይሁድ አለቆች፣ በካህናት፣ በፈሪሳውያን፣ በጸሐፍት፣ በሊቀ ካህናት ዘንድ በጣም የተከበረ ተቀባይነት ያለው ሰው ነበረ። ብዙ ማስረጃ አለ። ከዛ የተወሰነው እንደ አንድ ጥቅስ እንኳን ብነግራችሁ የሐዋርያት ሥራ ምዕራፍ 19 በምታነቡበት ጊዜ ቁጥር 3 እስከ 5 በምታነቡበት ጊዜ እንግዲህ የሐዋርያት ሥራ ምዕራፍ 19 ጌታችን ኢየሱስ ክርስቶስ መጥቶ አገልግሎቱን ጨርሶ ሞቶ ተነስቶ አርጎ በአባቱ ቀኝ ተቀምጦ መንፈስ ቅዱስን ልኮ ቤተክርስቲያን ተወልዳ ቤተክርስቲያን ብዙ ስራ እየሰራች ያለችበት ከዛ ሐዋርያው ጳውሎስ ጌታን ተቀብሎ አገልግሎት ጀምሮ ከቆሮንጦስ ወደ ኤፌሶን ሲመጣ አንዳንድ ደቀ መዛሙርትን ያመኑትን አገኘና እንዴት ነው መንፈስ ቅዱስን ተሞላችሁ አላቸው። እኛ መንፈስ ቅዱስ እንዳለ ማናውቅም አሉት። ታዲያ በምን ተጠመቃችሁ ሲላቸው በመጥምቁ ዮሐንስ ነው የተጠመቅነው አሉት። ይገርማችኋል። በጣም የሚገርማችሁ ዮሐንስ እዛ ድረስ በጣም በቃ ፖፑላር የሆነ ሰው ነበር። በጣም የታወቀ ነበር። ይሄ ሰዓት እኮ ኢየሱስ ክርስቶስ ከሄደ በኋላ 20 ዓመት ሆኖታል። ከ20 ዓመትም በኋላ አሁን ዮሐንስ በጣም ፖፑላር ነው ወገኖች። አጵሎስ እንኳን የመጥምቁ ዮሐንስን ትምህርትና ጥምቀት ብቻ ነበር ይዞ ይንቀሳቀስ የነበረው። በጣም ብዙ ስለ መንፈስ ቅዱስና ወገኖች ወይ ስለ መንፈስ ቅዱስ አሰራር ብዙ ያልገባው ነገር ነበር። አቂላና ጵርስቅላ ነው በደንብ አድርገው የገለጡለት ይላል። በመንፈስ ይቃጠል ነበር። ትንሽ እውቀት አለችው። የተማረ ሰው ነው፣ ምሁር ነው። ነገር ግን የበራለት ጥቂት ነበር። ነገር ግን የዮሐንስን ጥምቀት የዮሐንስን ትምህርት ያችን ነበረ። እኔ በውሃ ጠምቃችኋለሁ፣ ከኔ በኋላ የሚመጣው በእሳትና በመንፈስ ያጠምቃችኋል የምትለዋን ያችን ትምህርት ይዞ ነበር ያስተምር የነበረው። ምሁር ነው፣ ግን ውስን ነበር እውቀቱ። አቂላና ጵርስቅላን ዮሐንስ በጣም ወገኖች በጣም ልዩ ሰው ነበረ፣ የተከበረ ሰው ነበር። ስለዚህ እዚያ ማዶ ድረስ የዮሐንስ ዝና ምን ያህል እንደሄደ እንመለከታለን። ታዲያ ዮሐንስ ወንጌል ምዕራፍ 1 ቁጥር 19 ላይ አይሁድ አንተ ማነህ አሉት። አንተ ማነህ ብለው ይጠይቁት ዘንድ ከኢየሩሳሌም ካህናትን ሌዋውያንን በላኩበት ጊዜ የዮሐንስ ምስክርነት ይሄ ነው ይላል የእግዚአብሔር ቃል። ስለዚህ የዮሐንስ ዝና ብዙ ሄዷል፣ ብዙ ወጥቷል። የሃይማኖት መሪዎች ብቻ አይደለም፣ ሄሮድስ ራሱ ያውቀው ነበረ። ለምን? የወንድሙን ሚስት ነጥቆ ስላገባ ዮሐንስ የወንድምህ ሚስት ለአንተ አልተፈቀደችም እንዴት ታገባለህ ብሎ ገስጾት ስለነበረ እስር ቤት ጥሎታል። ከዚያስ አንገቱን መስዋዕት አድርጎታል። እና እነ ሄሮድስም ያውቁታል ወገኖች ወይ። ስለዚህ በጣም የሚገርም ነገር ተቀባይነት ያለው ዝነኛ ሰው ነበር። ይሄ ብቻ አይደለም፣ ጥሪ ያለው ተልኮ አለው። ተልኮ ነው የመጣው ስለ ጌታ ኢየሱስ ክርስቶስ ሊመሰክር መንገድ ሊጠርግ ከፊት የተላከ መልእክተኛ ሆኖ ነው የመጣው። ይሄንን ደግሞ ኢሳይያስ ምዕራፍ 40 ቁጥር 3 እስከ 5 ሚልኪያስ ምዕራፍ 3 ቁጥር 1 እስከ 3 ድረስ ሊመሰክር የመጣ ነብይ እንደነበረ የእግዚአብሔር ቃል ይናገራል። ጌታ ይመስገን። ዮሐንስ አስቀድሞ ተነግሮለት የመጣ ነው። ስለዚህ ጥሪ ያለው ተልኮ አለው። ለዚህ ነው የተጸነሰው፣ ለዚህ ነው የተወለደው። አባቱ በመንፈስ ቅዱስ ተሞልቶ አንደበቱን ሲከፍት ያለው ነገር ምንድን ነው? አንተ የልዑል ነብይ ትባላለህ ይላል። ሉቃስ ምዕራፍ 1 ቁጥር 76 እስከ 79 ሲናገር ምን ይላል? አንተ ልጅ የልዑል ነብይ ትባላለህ፣ ንስሐን ትሰብካለህ፣ ትውልድን ታስታርቃለህ፣ ድቅድቅ ጨለማውን ትገፋለህ፣ ለእኛ ብርሃንን ታመጣለህ አለ። እውነት ነው። ይህንን ነው ያደረገው። የሚገርም ነገር ነበር ይህንን ያደረገው። ስለዚህ ይሄ ጥሪ ነው፣ ይሄ ማንነቱ ነው፣ ይሄ ተልኮው ነው። ኢየሱስ ክርስቶስ ራሱ ስለ መጥምቁ ዮሐንስ ሲመሰክር ምን አለ? ከሴት ከተወለደ እንደርሱ ያለ የለም አለ። ለምን እንዲህ አይነት ምስክርነት ሰጠ ስንል፣ ምክንያቱም የተፈጠረው፣ የተጠራው፣ የተሰራው፣ የተላከው ይሄንን ታላቅ ነገር እንዲያከናውን ነው። ኢየሱስ በስጋ ሰው ሆኖ የመጣውን የእግዚአብሔርን ልጅ አምላክ የሆነውን ኢየሱስ ክርስቶስን እንዲያስተዋውቅ ነው። ለሰዎች እንዲያስተዋውቅ ነው። እድል የተሰጠው ሰው ነው። አስተዋውቅ ተብሎ እድል የተሰጠው ሰው ነው። ይሄንን ደግሞ በሚገባ ያከናወነ ሰው ነው። ለዚህ ነው አባቱ ዘካርያስ አንተ ታላቅ ትባላለህ እንዳለው ታላቅነቱ ይሄ ነው። ለዚህ ደግሞ ዮሐንስ ደግሞ ደጋግሞ ያነሳዋል።
ጌታ ይመስገን። በሁለተኛ ደረጃ በአገልግሎቱ ወቅት የተናገራቸው ነገሮች፣ የመሰከራቸው ነገሮች ወገኖች ሆይ ዮሐንስ ጸሐፊው ሊለን ከሚፈልገው ነገር ጋር፣ ሊያሳየን ከሚፈልገው ነገር ጋር፣ ሊያስረዳን ሊያስጨብጠን ከሚፈልገው እውነት ጋር የሚጣጣም በመሆኑ ነው። ጌታ የተመሰገነ። ክብር ለኢየሱስ ይሁን። በስፋት ነው ዮሐንስ የሚናገረው ስለ መጥምቁ። ዮሐንስ ወንጌል ምዕራፍ 1 ቁጥር 15 ሲናገርላል ዮሐንስ ስለ እርሱ መሰከረ እንዲህ ብሎ ጮክ ብሎ ከእኔ በኋላ የሚመጣው እርሱ ከእኔ በፊት ነበረና ከእኔ ይልቅ የከበረ ነው ይላል። ጌታ ይመስገን። እሺ ይህንን ሲል ምን ማለቱ ነው በምንልበት ጊዜ የሚወስደን ወደ ሉቃስ ምዕራፍ 1 ቁጥር 36 ነው የሚወስደን። ያ ክፍል የሚናገረው ምንድን ነው? ገብርኤል ይመጣል ለጌታችን ለኢየሱስ ክርስቶስ ለቅድስት ድንግል ማርያም ያበስራታል። ልጅ ትወልጃለሽ ይላታል። ሰላም ላንቺውን ልጅ ትወልጃለሽ ትጸንሻለሽ ይላታል። እንዴ ምን አይነት ሰላምታ ነው? እኔ ልጃ ወንድ አላውቅ በምትልበት ጊዜ መንፈስ ቅዱስ ባንቺ ላይ ይመጣል፣ የልዑል ኃይል ይከብሻል አላት። ከዛ ሌላ ምስክርነት ይጨምርላታል። ዘመድሽ ኤልሳቤጥ በእርጅናዋ ወራት ጸንሳለች፣ ለእርሷ መካን ለምትባለው ይሄ 6ኛ ወሯ ነው አላት። አያችሁ ጌታ ኢየሱስ ክርስቶስ ሲጸነስ መጥምቁ ዮሐንስ የ6 ወር እርጉዝ ነበር። ይሄ የሚያሳየው ዮሐንስ ጌታችንን ኢየሱስ ክርስቶስን በ6 ወር ይበልጠዋል። ይሄ ብቻ አይደለም። ጌታችን ኢየሱስ ክርስቶስ አገልግሎቱን ከመጀመሩ በፊት በአገልግሎት ዮሐንስ ይቀድማል። አያችሁት? ይቀድማል። ታዲያ ዮሐንስ ሲናገር ግን መጥምቁ ዮሐንስ ሲናገር ግን ዮሐንስ ወንጌል ምዕራፍ 1 ቁጥር 15 የሚለው እሱን ነው። ከእኔ በኋላ የመጣው እኔ ነኝ ከፊቱ ቀድሜ የመጣሁት፣ ነገር ግን እሱ ከእኔ በኋላ የመጣው እርሱ ከእኔ በፊት ነበረ፣ ከእኔ ይልቅ የከበረ ነው። አዎ አይታችሁኛል። ከሱ በፊት ነው የመጣሁት። እያጠመቅኩ ነው፣ የንስሐ ስብከት እየሰበኩ ነው። ነገር ግን እሱ ከእኔ በኋላ ነው የመጣው። ትክክል ነው። ግን ከእኔ በፊት ነበረ፣ ከእኔ ይልቅ ደግሞ የከበረ ነው። ከእኔ በፊት ነበረ የሚለው ቃል የሚያሳየው እኔ በስጋ ተወልጄ ወደ ምድር ከመምጣቴ በፊት እርሱ ነበረ። እርሱ ላኪ ነው፣ እኔ ተላኪ ነኝ። እርሱ አምላክ ነው፣ እኔ ሰው ነኝ እያለ ነው። ምን ማለቱ ነው ካልን ማስረጃ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 እስከ 3 የሚናገረው እሱን ነው። በመጀመሪያ እኮ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ፣ ይህም በእግዚአብሔር ዘንድ ነበረ። ሁሉ በእርሱ ሆነ፣ ከሆነም አንዳች ያለ እርሱ አልሆነም። ከዘላለም የነበረ ነው፣ ፈጣሪ ነው፣ እግዚአብሔር ነው፣ አምላክ ነው እሱ ብሎ ያስተዋውቋል። ሕያው ነው ብሎ ያስተዋውቋል። ይሄንን ነው ደግሞ ወንጌሉ የሚነግረን፣ ይሄንን ነው። ጌታ ይመስገን። ስለዚህ ሐዋርያው ዮሐንስ የተገለጠለትን እውነት የጻፈለትን እውነት የሚያረጋግጥበት ምስክር አገኘ ማለት ነው። ማንን? ዮሐንስን። መጥምቁ ዮሐንስ ደግሞ በመወለድ ቀዳሚ በአገልግሎትም ታላቅ መሆኑን እያወቀ ኖ እኔ በመወለድም ብቀድም እኔ በአገልግሎትም ብቀድም እሱ ግን ከእኔ በፊት ነበረ፣ ከእኔ ይልቅ ታላቅ ነው አለ። ጌታ የተመሰገነ። እንዳታቀላቀሉ፣ እሱ አምላክ ነው፣ እኔ ሰው ነኝ፣ ተልኬ ነው፣ ስለ እሱ ልናገር ነው የመጣሁት አለ። ይህ አይነት መንፈስ ይብዛለን። እንደዚሁ ዮሐንስ ወንጌል ምዕራፍ 1 ቁጥር 31 ጀምሮ በምናነብበት ጊዜ ብላል እኔ እኮ አላውቀውም ነበር ይላል። ምን ማለት ነው? እኔ አላውቀውም ነበር ማለት መንፈስ ቅዱስ ሲገልጥልኝ ያለው ከአንተ በኋላ የሚመጣው ከአንተ በፊት ነበረ፣ ከአንተ ይልቅ ደግሞ የከበረ ነው ብሎ መንፈስ ቅዱስ ምን አደረገልኝ? መሰከረልኝ። ከአንተ በፊት ነበረ ሲል በዕድሜ ሳይሆን ዘለዓለማዊነቱን አምላክነቱን ነው እየነገረው ያለው። ላንብብላችሁ። ዮሐንስ ወንጌል ምዕራፍ 1 31 እስከ 37 ላንብብላችሁ። የሚገርም ነው። ዮሐንስ አያውቀውም ነበረ። መንፈስ ቅዱስ መጣና ስለ ኢየሱስ ክርስቶስ ቁልጭ አድርጎ ነገረው። ተመልከቱ ምን እንደሚለው። እኔ አላውቀውም ነበረ ይላል ዮሐንስ ማለት ነው፣ መጥምቁ ዮሐንስ። ዳሩ ግን ለእስራኤል ይገለጥ ዘንድ ስለዚህ በውሃ እያጠመቅኩ እኔ መጣሁ። ዮሐንስም እንዲህ ብሎ መሰከረ። መንፈስ ከሰማይ እንደ እርግብ ሲወርድ አየሁ፣ በእርሱም ላይ ኖረ። እኔም አላውቀውም ነበር። ዳሩ ግን በውሃ አጠምቅ ዘንድ የላከኝ
እርሱ እግዚአብሔር ማለት ነው መንፈስ ሲወርድበትና ሲኖርበት የምታየው በመንፈስ ቅዱስ የሚያጠምቅ እርሱ ነው አለኝ። አብ ነው እየነገረው ያለው ስለ ኢየሱስ። እኔም አይቻለሁ፣ እርሱም የእግዚአብሔር ልጅ እንደሆነ መስክሬአለሁ። አያችሁት? አላውቀውም፣ አብ ግን እሱ ይኸው ይሄ የኔ ልጅ ነው ብሎ ነገረኝ፣ እኔም አየሁ እመሰክራለሁ ብሎ ይናገራል። ተመልከቱ፣ መንፈስ ቅዱስ ገለጠልኝ ይላል። ኢየሱስን አሳየኝ፣ ገለጠልኝ ይላል። ይሄ የሚያረጋግጠው ይህንን ነው። የኢየሱስ ክርስቶስን ቅድመ ኗሪነት የሚያሳይ ነው። ቅድመ ኑባሬ፣ ቅድመ ስጋዊ የግዕዝ ቃል ነው። ይሄን ነው የሚያሳየው። ምን ማለት ነው? ኢየሱስ ክርስቶስ ስጋ ለብሶ ከመምጣቱ በፊት የነበረ ነው። ከዘላለም አሁን ስጋ ለብሶ መጣ እንጂ ከዘላለም የነበረ ነው። አምላክ ነው። ይሄን የሚያስተዋውቅ ይሄን የሚያስተምር መጥምቁ ዮሐንስን ቀዳሚ አድርጎ ላከው ማለት ነው። ይሄ ደግሞ ወገኖች ሆይ የክርስትና ትምህርት ነው። ዘለዓለማዊነቱን የሚያሳይ ክፍል ነው። ይሄ መጥምቁ ዮሐንስ ይሄንን ነገር በጓዳ በሹክሹክታ አይደለም የተናገረው። ለተወሰኑ ሰዎች ተደብቆ አይደለም የተናገረው። እንዲህ ብሎ ጮኸ፣ መሰከረ፣ በአደባባይ ተናገረ። የእግዚአብሔር ልጅ ነው ብሎ ምን አደረገ? መሰከረ። መንፈስ ቅዱስ ገልጦልኛል፣ በእርሱ እመኑ ብሎ መሰከረ ነው የሚለው። ጌታ የተመሰገነ ነው። የሚገርማችሁ በዮሐንስ ወንጌል ምዕራፍ 3 ሁላችን የምናውቀው ኒቆዲሞስ የሃይማኖት መሪ ነው። ስለ ኢየሱስ ክርስቶስ ትንሽ የገባቸው ዕውቀት ነበረ። ከእርሱ መጣና ሌሊት ተደብቆ መጣና እንዴ እግዚአብሔር ከእርሱ ጋር ካልሆነ በስተቀር ይህንን ተአምራትና ድንቅ ሊያደርግ የሚችል የለም። ስለዚህ መምህር ሆነ ከእግዚአብሔር ዘንድ እንደመጣህ እኛ እናውቃለን አለ። እቺ ትንሽ የገባችው ነገር ያውም ወደ ደህንነት ያላመጣው ዕውቀት፣ ወደ ደህንነት ብቻ አይደለም ወደ ዳግም ልደት ወደ ልጅነት ያላመጣችው ትንሽዬ ዕውቀት ይዞ ለመናገር ስለፈራ በእኩለ ሌሊት መጥቶ ለኢየሱስ ክርስቶስ ለብቻው ነው የተናገረው፣ ለብቻው። ዮሐንስ ግን ፊት ለፊት በአደባባይ መሰከረ። በዚያን ጊዜ ደግሞ ኢየሱስ ክርስቶስ ጌታ ነው ብሎ መመስከር ዋጋ ያስከፍላል፣ ያሰቅላል፣ ያስገድላል። ወገኖች ዮሐንስ ግን ምን አደረገ? መሰከረ ይላል። ዮሐንስ ግን ፊት ለፊት መሰከረ፣ አልካደም ይላል። ልንገራችሁ ሌላ ጥቅስ ዮሐንስ ወንጌል ምዕራፍ 12 ቁጥር 42 ከዚህ ጋራ የሚመሳሰል ነው። ምን ይላል? ከዚያም ጋራ ከአለቆች ብዙዎች በእርሱ አመኑ፣ ከሃይማኖት መሪዎች ብዙዎቹ አመኑ። ካመኑ በኋላ ነገር ግን ከምኵራብ እንዳያወጧቸው በፈሪሳውያን ምክንያት አልመሰከሩም ይላል። ስለ ምኞታቸው፣ ስለ ፈቃዳቸው፣ ስለ ስልጣናቸው፣ ስለ ሆዳቸው ብለው ምን አላሉ? አልመሰከሩም ይላል። የእግዚአብሔር ልጅ ኢየሱስ ክርስቶስ ነው ብለው አልመሰከሩም። ምክንያቱን ሲናገር ይላል ከእግዚአብሔር ክብር ይልቅ የሰውን ክብር ወደዋልና ይላል። ወደዋልና። አያችሁ፣ ዮሐንስ ግን መሰከረ ብቻ አይደለም የሚለው፣ ጮክ ብሎ መሰከረ፣ አልካደም ነው የሚለው። ጌታ ይመስገን። ዮሐንስ ወንጌል ምዕራፍ 1 ቁጥር 15 ቁልፍ ቃል ናት። ስለ እርሱ ያልኩት ይህ ነው ይላል። ስለ እርሱ ያልኩት ምንድን ነው? ይህ ነው። እንግዲህ እዚህ ላይ ዮሐንስ 2 ምስክር እንዳለው ነው የሚነግረን። ምን ማለት ነው? ጌታችን ኢየሱስ ክርስቶስ ከመምጣቱ በፊት አስቀድሞ ይመሰክር ነበር። ይመጣል። ዮሐንስ ወንጌል ምዕራፍ 1 ቁጥር 26 እስከ 27 እኔ በውሃ ነው የማጠምቃችሁ፣ እኔ ስለ ንስሐ ነው የምነግራችሁ፣ ከእኔ በኋላ የሚመጣው ግን በእሳትና በመንፈስ ቅዱስ ያጠምቃችኋል ብሎ ኢየሱስ ክርስቶስ ከመምጣቱ በፊት አስቀድሞ ምን ያደርግ ነበር? ይመሰክር ነበር። ወገኖች ወይ ይመሰክር ነበር። ከእኔ በኋላ የሚመጣው እርሱ ታላቅ ነው እያለ ይመሰክር ነበረ። ገና ሳያውቀው፣ ገና ሳይገለጥለት ማለት ነው። በሁለተኛ ደረጃ ኢየሱስ ክርስቶስ ከመጣ በኋላ ስለ እርሱ ያልኳችሁ ይህ ነው ይላል። ዮሐንስ ወንጌል 1:15 ላይ እንዴ ስለ እርሱ እነግራችሁ የነበረው እኮ ይህ ነው እኮ፣ ይኸው እሱ እኮ ነው። መጀመሪያም ነግሬያችኋለሁ አይደል? ከመምጣቱ በፊት አሁን ይሄው እሱ እኮ ነው የነገርኳችሁ እኮ እሱ ይሄ ነው ይላቸዋል። እሱ ይሄ ነው ብሎ ይነግራቸዋል። ጸሐፊው ዮሐንስ በጣም የሚገርማችሁ የመጥምቁ ዮሐንስን ነገር በደንብ እያጎላ ሲናገር ስለሚያውቀው ነው የሚናገረው። ለምን? ራሱ ሐዋርያው ዮሐንስ የመጥምቁ ዮሐንስ ደቀ መዝሙር ነበር። ወደ ክርስቶስ ከመምጣቱ በፊት የዮሐንስ ደቀ መዝሙር ነበረ። ዮሐንስ ጮክ ብሎ ሲመሰክር ይሰማው ነበር። ወደ ኢየሱስ ከመምጣቱ በፊት
የመጣው ከምድረ በዳ ነው። ዮሐንስ ጮክ ብሎ የሚናገር ነው። ኢየሱስን ያስተዋውቅ ነበር። ራሱንም ሲጠራ በምድረ በዳ የሚጮህ ድምፅ ነኝ ነው ያለው። በምድረ በዳ የሚጮህ ሰው ድምፅ ነኝ፣ በቃ ሌላ የለም። ስሙን እንኳን ዮሐንስ ብሎ አልተናገረም። ወገኖች ሆይ ይሄን ነው የሚናገረው። ጩህ አለኝ ዮሐንስ ሲናገር፣ ጩህ አለኝ። ምን ብዬ ልጩህ? ሥጋ ለባሽ ሁሉ እንደ ሳር ነው፣ ክብሩም እንደ ሳር አበባ ነው። ሳሩም ይደርቃል፣ አበባውም ይረግፋል፣ የአምላካችን ቃል ግን ጸንቶ ለዘላለም ይኖራል እያለ ምን ያድር ነበር? ይጮህ ነበር። ኢሳይያስ 40 ማለት ነው። ይጮህ ነበር ወገኖች ሆይ፣ መንገዱን እያቀና ይጮህ ነበር። መንገዱን ለማቅናት ተጠርቻለሁ ይል ነበር። ዮሐንስ ማለት የሚጮህ ማለት ነው፣ ጨዋሂ ማለት ነው። እየጮኸ ሲመሰክር ነበር የሚታወቀው። ስለዚህ ሐዋርያው ዮሐንስ የመጥምቁ ዮሐንስ ደቀ መዝሙር ነበረ። 4ኛውን ወንጌል ሲጽፍልን ስለሚያውቀው ስላየው ነገር ነው አብራርቶ የሚነግረን ማለት ነው። ያ ጩኸት አሁን በጆሮው ያቃጨለበት ይመስላል። ዮሐንስ መጥምቁ ተሰውቶ ሄዷል። በመጨረሻ ሕይወቱ ያለፈው የሐዋርያው ዮሐንስ ነው። ዮሐንስ ወንጌል ከስንት ዓመት በኋላ ነው የተጻፈው። ነገር ግን ያ የመጥምቁ ዮሐንስ ምስክርነት አሁን በዚህ ሰዓት በጆሮ እየጮህበት ያለ ይመስላል ወገኖች። ምንም እንኳን እያስታወሰ ካለፈ በኋላ ቢጽፍም የተጠቀመው ቃል ግን የአሁን ዘመን ግስ ነው። ለምን? ዮሐንስ ስለ እርሱ መሰከረ ይላል እንጂ ይመሰክር ነበር አይልም። ዮሐንስ ጮሆ ተናገረ ይላል እንጂ ይጮህ ነበር አይልም ወገኖች። ስለዚህ በአሁን ጊዜ መጽሐፉ የሚያሳየን ያ ድምፅ አሁንም ድረስ ጆሮው ላይ እየጮህ እንዳለ አሁንም እየተሰማው እንደሆነ ነው የሚያሳየው። ስለዚህ በዋነኝነት ይህ ክፍል የሚነግረን ምንድን ነው? ጌታችን ኢየሱስ ክርስቶስ ሰው ሆኖ ከመወለዱ በፊት፣ ሰው ሆኖ ከመምጣቱ በፊት አስቀድሞ የነበረ ዘለዓለማዊ ነው የሚለውን እውነት ነው ማህተም አድርጎ ዮሐንስ የሚነግረን። ጌታ የተመሰገነ ይሁን። ክብር ለኢየሱስ ይሁን። ራሱ ጌታችን ኢየሱስ ክርስቶስ የተናገረውን ላንብብላችሁ። ዮሐንስ ወንጌል ምዕራፍ 5 31 እስከ 37 ያለውን ላንብብላችሁ። ተመልከቱ። እኔ ስለ ራሴ በመሰክር ምስክሬ እውነት አይደለም። ስለ እኔ የሚመሰክር ሌላ ነው። እርሱ ስለ እኔ የሚመሰክረው ምስክር እውነት እንደሆነ አውቃለሁ። እናንተ ወደ ዮሐንስ ልካችኋል፣ እርሱም ለእውነት መስክሯል። እኔ ግን ከሰው ምስክር አልቀበልም። እናንተ እንድትድኑ ይህን እላችኋለሁ እንጂ እንድትድኑ። ተመልከቱ፣ የሰው ምስክር ዋና ነው ማለት ነው። እርሱ የሚነድና የሚያበራ መብራት ነበረ። እናንተም ጥቂት ዘመን በብርሃኑ ደስ ሊላችሁ ወደዳችሁ። እኔ ግን ከዮሐንስ ምስክር የሚበልጥ ምስክር አለኝ። አብ ልፈጽመው የሰጠኝ ሥራ፣ ይህ የማደርገው ሥራ አብ እንደላከኝ ስለ እኔ ይመሰክራልና የላከኝ አብ እርሱ ስለ እኔ መስክሯል። ድምፁ ከቶ አልሰማችሁም፣ መልኩንም አላያችሁም። አያችሁት እንዴት እንደተናገረ ዮሐንስ። ስለ እናንተ እንደምታምኑበት ዮሐንስ ስለ እኔ መስክሯል። ታምኑበታላችሁ፣ ትወዱታላችሁ፣ ትፈሩታላችሁ፣ ታከብሩታላችሁ። ስለ እኔ መስክሯል። ነገር ግን እኔ የሰው ምስክር አያስፈልገኝም። የእኔ ምስክር ዋና ምስክር አለ። አንደኛ አብ እንድሠራው የሰጠኝ ሥራ እሱ የእግዚአብሔር ልጅ መሆኔን ይመሰክራል። ሁለተኛ አብ የምወደው ልጅ ይሄ ነው እርሱን ስሙት ብሎ ስለመሰከረ የበለጠ ምስክርነት ስላለኝ እኔ በዮሐንስ ምስክርነት አልደገፍም ይላቸዋል። ነገር ግን የዮሐንስ ምስክርነት ደግሞ በጣም አስፈላጊ ነው። ለምን? ትድኑ ዘንድ ይላል። ጌታ ይመስገን። ስለዚህ ከዚህ ትምህርት የምንመለከተው ክርስቶስ ዘለዓለማዊ አምላክ ነው። ኢየሱስ ክርስቶስ ሰው ሆኖ ከመምጣቱ በፊት፣ ሥጋ ለብሶ ከመምጣቱ በፊት፣ በሥጋ ከመወለዱ በፊት አስቀድሞ ለዘላለም ይኖር የነበረ ዘለዓለማዊ መሆኑን ነው እያረጋገጠልን ያለ። ጌታ ይመስገን። ሦስተኛ፣ ምንም እንኳን የሰው ምስክርነት ውስን ቢሆንም
ሰዎች ይድኑ ዘንድ ግን የሰው ምስክርነት አስፈላጊ እንደሆነ ነው እዚህ ቦታ ላይ የሚናገረው። ዮሐንስ አስፈላጊ ነው። ለምን? እናንተ ትድኑ ዘንድ መሰከረ ነው የሚለው። እኛም ዛሬ የኢየሱስ ክርስቶስን ጌትነት፣ የኢየሱስ ክርስቶስን ዘላለማዊነት፣ የኢየሱስን ሥጋ ለብሶ መምጣት፣ ሰው መሆን፣ አምላክ ሰው ሆኖ መምጣቱን በድፍረት መናገር እንዳለብን ነው ይሄ ክፍል የሚያሳየን። ጌታ ይመስገን። ወንጌላዊ ዮሐንስም ስለ መጥምቁ ዮሐንስ ብዙ ብሏል። ብዙ ሽፋን ሰጥቶ ነው እየተናገረ ያለው። ነገር ግን በዮሐንስ ወንጌል ምዕራፍ 1 ቁጥር 19 ጀምሮ እስከ 20 በሚናገርበት ጊዜ ምን የሚል መልእክት ላኩበት ይላል? ፈሪሳውያን፣ የሃይማኖት መሪዎች አንተ ማነህ አሉት ይላል። እውነትም መጥምቁ ዮሐንስ ማን ነው? የግድ ይህንን ጥያቄ መመለስ አለበት። ምክንያቱም መጥምቁ ዮሐንስ በአዲስ ኪዳን ትልቅ ሰው ነው፣ ግዙፍ ሰው ነው፣ በጣም ትልቅ ስፍራ ያለው ሰው ነው ወገኖች። እግዚአብሔር ትልቅ ቦታ፣ ትልቅ ስፍራ የሰጠው ሰው ነው። ስራውን ደግሞ በጣም በግልጥ ሆኖ የተቀመጠለት ስራውን የፈጸመ ሰው ነው። ራሱ ሲናገር መንገድን መጥረግ፣ ኢየሱስ ክርስቶስን ማስተዋወቅ፣ ስለ እርሱ መመስከር ነበረ ስራው። ጌታ የተመሰገነው። ይሄ ነበር ለእርሱ የተሰጠው ስራ። ግን ይሄ ሰው ማን ነው? ማን ነው ይሄ ሰው? መጽሐፍ ቅዱስ በደንብ አድርጎ ያስቀምጠልን። አንደኛ በሚቀጥለው ጊዜ በደንብ በዝርዝር እንመለከተዋለን አንተ ማን ነህ የሚለውን። አንደኛ ግን ትኩረታችንን የሳበው ይሄ ሰው ዝም ብሎ የመጣ ሰው አይደለም። አስቀድሞ በነቢያቱ አፍ በቅዱሳቱ መጽሐፍት አስቀድሞ የተነገረለት ንግርት ያለው ሰው ነው። ብዙ ሰዎች መጽሐፍ ቅዱስ ላይ አሉ፣ እንደሱ ግን የተጻፈላቸው ሰዎች አሉ። በዝርዝር ስለሱ እንደሱ ተጠቅሶላቸው የመጡ ሰዎች አይደሉም ወገኖች። ይሄ ሰው ግን የተነገረለት ሰው ነው። ከመወለዱ ከ700 ዓመት በፊት ይመጣል፣ መንገድ ይጠርጋል፣ ያስተካክላል ተብሎ የተነገረለት ሰው ነው። ኢሳይያስ ምዕራፍ 40 ቁጥር 3 እስከ 8 ላንብብላችሁ። ኢሳይያስ ምዕራፍ 40 ቁጥር 3 እስከ 8 ላንብብ። አስቀድሞ የተነገረለት ሰው ነው። ስለሱ ነው የሚናገረው ይሄ ክፍል። የአዋጅ ነጋሪ ቃል፣ የእግዚአብሔርን መንገድ በምድረ በዳ ጥረጉ፣ ለአምላካችንም ጎዳና በበረሃ አስተካክሉ። ሸለቆው ከፍ ይበል፣ ተራራውም ኮረብታውም ሁሉ ዝቅ ይላል። ጠማማው ይቃና፣ ስርጓጉጡም ሜዳ ይሆናል። የእግዚአብሔር ክብር ይገለጣል፣ ሥጋ ለባሽ ሁሉ በአንድነት ያየዋል። የእግዚአብሔር አፍ ይህንን ተናግሯልና። ጩህ የሚል ሰው ቃል ምን ብዬ ልጩህ አሉ። ሥጋ ለባሽ ሁሉ ሳር ነው፣ ክብሩ ሁሉ እንደ ሳር ምድረ በዳ አበባ ነው። የእግዚአብሔር እስትንፋስ ይነፍስበታልና ሳሩም ይደርቃል፣ አበባውም ይረግፋል። በእውነት ሕዝቡ ሳር ነው፣ ሳሩ ይደርቃል፣ አበባውም ይረግፋል። የአምላካችን ቃል ግን ለዘላለም ጸንቶ ይኖራል። ይሄ የተነገረው ቃል ስለማን ነው? ስለ መጥምቁ ዮሐንስ። ሕዝቡ ሳር ነው። ሳር የሆነው እግዚአብሔር በእስትንፋሱ እፍ ሲልበት የሚጠፋው ይሄ ሕዝብ፣ ይሄ ዓለም ላይ ያለ ሕዝብ ሳር ነው። ይሄ ሕዝብ ወደ እግዚአብሔር መጥቶ እንዲታረቅ አዋጅ ነጋሪ ሆኖ የሰውን ልብ፣ ሸካራውን ልብ፣ የአባቶችን ልብ ወደ ልጆች፣ የልጆችን ልብ ወደ አባቶች የሚያስተካክል፣ ጉርብጥብጥ ያለውን የሰውን ልብ የሚያስተካክል ሆኖ እየጠረገ እያስተካከለ የሚመጣ ሰው ነው ብሎ ኢሳይያስ ከመምጣቱ ከ700 ዓመት በፊት ይናገራል። ስለ ዮሐንስ በግልጽ የተጻፈ ቃል ነው። የአዋጅ ነጋሪ ቃል፣ ኢየሱስ ከመምጣቱ በፊት አስቀድሞ የሚናገር የሚያስተካክል፣ የሰውን ልብ የሚያስተካክል ሰው ነው ብሎ ነው የሚናገረው ወገኖች። ይሄ ቃል በቀጥታ ስለ መጥምቁ ዮሐንስ የተነገረ ቃል እንደሆነ የአዲስ ኪዳናት ወንጌላቶች አራቱ በዝርዝር ይነግሩናል ወገኖች። ሚልክያስ ምዕራፍ 1 ቁጥር 3 መልእክተኛዬን እልካለሁ፣ መንገዱን ያስተካክል ዘንድ መልእክተኛዬን እልካለሁ ይላል። ስለ መጥምቁ ዮሐንስ ነው የሚናገረው። ሚልክያስ ምዕራፍ 3 ቁጥር 1። እሱ ብቻ አይደለም። ሚልክያስ ምዕራፍ 4 ቁጥር 5 እስከ 6 የሚያስፈራ ታላቅ የቁጣ እሳት የሞላበት ቀን ሳይመጣ እነሆ መልእክተኛዬን እልክና የአባቶችን ልብ ወደ ልጆች፣ የልጆችን ልብ ደግሞ ወደ አባቶች ይመልሳል። የተበላሸውን የሰውን ልብ ምን ያደርጋል? በንስሐ ያስተካክላል። ስለዚህ አንደኛ ልዩ የሚያደርገው ምንድን ነው? ተነግሮለት የመጣ ነው። ድንገት የመጣ አይደለም።
በመጽሐፍ ቅዱስ እንደዚህ በዝርዝር ተነግሮላቸው የመጡ የሉም። ጌታ ኢየሱስ ክርስቶስ እውነት ነው። አንዳንድ የተነገረላቸው አሉ። እንደነ ሳምሶን የተወሰነ የተነገረላቸው፣ እንደነ ሙሴ የተወሰነ የተነገረላቸው። አብዛኛው ግን እንደዚህ ተነግሮላቸው አይደለም። ስለዚህ በድንገት የመጣ አይደለም፣ ተነግሮለት በንግርት የመጣ ሰው ነው። ጌታ የተመሰገነ። አንተ ማነህ? ክርስቶስን ይመስል ነበረ። ግራ አጋብቷቸው ስለነበረ አንተ ማነህ ይሉት ነበረ። ወገኖች አንተ ማነህ የሚለውን በዝርዝር በሚቀጥለው እንመለከታለን። ነገር ግን በአንደኛ ደረጃ ተነግሮለት የመጣ ነብይ ነው። ተነግሮለት የመጣ የእግዚአብሔር ሰው ነው። እንዴት? ስለ ኢየሱስ ክርስቶስ ሊመሰክር። ክብር ለኢየሱስ ይሁን። እግዚአብሔር አምላክ ይባርካችሁ። ዘመናችሁ የተባረከ ይሁን። እንጸልያለን። እናመሰግንሃለን። ስምህ ይባረክ። ስላስተማርከን ተመስገን። ይሄ ቃል ወደ ትውልድ ሁሉ ይድረስ። ክብር ለአንተ ይሁን። በጌታ በኢየሱስ ስም አሜን።